አችሁ በደረጃ መድረስ ትችላላችሁ። ግን እኔ ሄርሜላን አላየኋትም፣ አላውቅም። ገባህ አይደለ? ስትኖርም አላውቅም፣ ሳትኖርም አላውቅም። በምን ወንድነት ይኸውልህ፣ እንደዚህ አይደለም። በጠባይ ነው አንተ እኛ ላይ እንደፈለጋችሁ ነው። እንደፈለግኩ ነው ጠይቀኝ። የፈለግከውን ነገር ማምጣት ትችላለህ። እኔ ምንም ላመጣ አይደለም። እሺ በቃ እኛ እሷን ነው የምንፈልገው። ከእናንተ ጋር ግብ ውስጥ መግባት አንፈልግም። ልጅቷን ነው የምንፈልገው። ስለዚህ ልጅቷን ደግሞ ያለ እናንተ ማንም የትም ቦታ እንደማይወስዳት ጠንቅቀን አማቀው ነገር የለም። ምንድን ነው ፍላጎት? የአንተ ፍላጎት ምንድን ነው? እኔ ምን አቅልሃለሁ? መተህ ዛሬ የምትጠይቀኝ ከአንተ ውጭ ማንም ሊወስዳት አይችልም እያልኩ የት ነው የምወስዳት? ምን ታደርግልኛለች ሄርሜላ ለእኔ? እንዴ ምን አደረገችልኝ? ምን ታደርግልኛለች? ምንም ባታደርግልህ የዛኔ ለምን እንደዛ አደረጋችሁ? ምን አደረግን? እዛ አንደኛ ቀለበት ፕሮግራሙ ላይ መጥታችኋል። ከዛ በፊት ቤቷ ድረስ መጣችኋል። አሁን ጠፍታለች። እናንተ ናችሁ ተጠያቂ እኮ ነው። አሁን ላይ ሰላም ናችሁ አይደለ? ታርቃችኋል፣ ይቅር ተባብላችኋል። አይመለከተንም እኮ እኔ ወጥቻለሁ ከዚህ ጉዳይ አይደል? እኛ ከእናንተ ውጪ ደግሞ ጠላት የለብንም። ስለዚህ የት እንዳለች አንተ ነው የምታውቀው። እኔ የእናንተ ጉዳያችሁ ጉዳይ አይደለም። ገባህ? አንተም ለሷም ጠላት መሆን። ሰላም ውድና የተከበራችሁ ቤተሰቦች ሰላም ብያለሁ። ምን ሰላም አለና ሄርሜላ ጠፋችብን። ወይኔ የኔ ልዕልት፣ ወይኔ ማነው ያገታት? እኔ ዳኒ ላይ ያለ እንጂ የሩታ ወንድም የአብርሃም ወንድም ወይ ሩታ ናቸው። ከሁለቱ ወደ ዳኒ ምንም ፊቱን እንዳዞረ አላቅም። አብርሃም ሩታና እውነት ለመናገር ተሆነ ዳኒ እዚህ ውስጥ አለ ብዬ አላስብም። መኖር ያለበት ሩታና የሩታ የአብርሃም ወንድም ኤፍሬም ነው መሆን ያለበት። ምክንያቱም ይሄ ሰሞን እነሱ ነበሩ ወዲና ወዲ እንትስሉ የነበረ ከሆኑም ሁለቱ ናቸው እንጂ ዳኒና ሮታዋ በሩታ በጣም ተናዷል ባደረገችው ነገር። ያኔ እንደዛ ከህይወቴ ውጡ ምናምን ባለችው ነገር በጣም ስለተናደዱ ሄርሜላን ይጎዷታል፣ ሄርሜላን ይሏታል ብዬ አላስብም። ዳኒ እዚህ ነገር ውስጥ ይኖራል ብዬ አላስብም። መኖር ያለበት የኤፍሬምና ሩታ ነው መሆን ያለበት። በዚህ ናል ልክ ልጅቷን ማገት ስለምን አስፈለገ? ሲጀመር ደግሞ ለምንድን ነው የሚያግቷትስ? ምን አደረገቻቸው? በዚህ ናል አረ ጉድ! አረ ወገን ጉድ በሉ! አረ ገርሞኛል። በዚህ ናል ልጅቷን ማገት፣ በዚህ ናል ልጅቷን እንደ በእንደዚህ አይነት ፍሬምን ልመልሱ ነው ወይስ እንደ ህግ የሌለበት ሀገር ላይ ያደረጋቸው? አሁንስ እንደ ዋጋ ማስከፈል ከቻላችሁ ዋጋ አስከፍሉ። ከዚህ በኋላ የምንድን ነው መልፈስፈስ ወዲህ ነው ወዲህ እያላችሁ እንትን እያላችሁብን ማለት ነው። ሚዲያ ላይ እየመጣችሁ መንግስት የሌለበት ሀገር ያደረጋችሁ እኮ አሁንስ እንደ ጉድ እኮ ነው። እውነቴን ነው የምላችሁ። እውነቴን ነው የምላችሁ ውድ ቤተሰቦቼ። ሄርሜላ ታግታ ኤፍሬም እንዲህ ተንሰፍስፎ እንዴ ወንድምየውና የኤፍሬም የሄርሜላ ወንድምና ባልየው እንዲህ የሆኑ ዳኒ እኔ ምንም አላውቅም ማለት። በእርግጥ እኔ ዳኒ ያለበት ብዬ አላስብም፣ ግን ዳኒ ነገረኛ ነው። መሽገር ነገር ነው። ከሰው ላይ አይላቀቅም። እሱም ሊሆን ይችላል። ሲጀምር ስዝቱባት ነበር ቤት ድረስ ሄዶ በእግም ቤዱ ዳኒና ሮታዋ ዋጋ ይከፍላሉ። ነገር ግን በዚህን አለክ ረበ ኢየሱስም እንደ በዚህን አለክ እቺ ልጅ እንዲመጥመድ ሲጀምር እሷ ባለፈው ተከትላው ስትይ ነበር የፈራሁት። ይኸው ስንት ቀን ሙሉ አላየዋትም ስላችሁ ነበር ወገን። የሆነ ነገር እንዳሰቡ ተናግሬ ነበር ባለፈው ቪዲዮ ላይ። እነዚህ ሰዎች በሰላም አይደለም የሆነ ነገር አስቦ ነው እንጂ በሰላም መጥተው እንዲህ አልተጎሰጎሱም። በሰላም ጓደኛ ልጫወት አላሉም። የሆነ ነገር አለ ጠርጥሩ ወገን እያልኳቸው ነበርና አሁንም ቢሆን ሩታና ማን ነው የኤፍሬም ነው መሆን ያለባቸው እንጂ ዳኒና ሮታዋ ባለፈው በጣም በሩታ ስለተናደዱ ያረጋሉ ብዬ አላስብም። ምክንያቱም ራሷ ትወጣ ብሎ ነው የሚያወት እንጂ በዚህን አልክ ስጦታ ስትሰጠው ስንት ነገር ስታረገው ምን ስትለው አላገኝ ስትለው ልጅቷን አሳገተቻት። ኧረ ወይኔ እውነት ይቅርታ ልባለን ይቅርታ ብሏት ምን ካሏት በኋላ እንዲያረጋሉ እንዴ? ሼሞኒው እውነት ልጅቷን ለመግደልም ወደ ኋላ እንደልም ስል ነበረ ዳኒ በዚህ ምላሱ ዋጋ ከፍላውን እቺ ልጅ አንድ ነገር ብትሆን ስለፈልፍ በነበረው ምላሱ ዋጋ ይከፍላል። አሁን ያ ሁሉ ባይለፈልፍ ያ ሁሉ ነገር ባይሆን ጥሩ ነበር። ግን ያ ሁሉ ስለፈልፍ ነበር ዳኒ ነበር። አንዳንዴ
ምላሳቸው ዋጋ ያስከፍለናል። እውነት እቺ ልጅ ታግታ ሆነች እቺ ልጅ የሆነ ነገር ብትሆን ማንም አይተዋቸው፣ ማንም ማለት ነው። በተለይ የሴት ጉዳይ አይተዋቸው። ዝም ብሎ ማገት፣ ዝም ብሎ ሰውን እንትን ማለት አለ እንዴ? ጉድ እኮ ነው። ጉድ 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 ጉድ። ሄርሜላ መታገተው አሳዝናኛለች። እውነት ሄርሜላ ክፋት የለባትም። በጣም የምታሳዝን ልጅ ናት። በጣም ደግ ልጅ ናት። በጣም በቃ እንዲሁ በቃ ሰውን የምታምን ሰው ናት። እንዴ ቤት ድረስ ሄዶ ነው እንዴት እንደሆነ ባላቅም፣ ግን በዚህ ናል ልክ ክፋት ይደብራል ወገን። በዚህ ናል እንዴ በዚህ ናል እሷን ለመጉዳት መነሳት ምን የምሉት ነው? በዚህ ናል ሰው መጉዳት ሲጀመር እቺ ልጅ ጠፍታ አንድ ነገር ብትሆን ማለት ነው ዳኒና ሩታ ሲጀመር የነ እንትና ጀሌዎች ማለት ነው የነ ሩታ ጀሌዎች በሙሉ ዋጋ ትከፍላላችሁ ማለት ነው። ምክንያቱም አልደረሰችባችሁም፣ እናንተ ናችሁ የደረሳችሁባት። ስንት ነገር ስዝቱ የነበር ሚዲያ ላይ እናንተ ናችሁ። እውነቴን ነው የምላችሁ። እንዴ በዚህ ናልክ ሰው በቃ ማጋት ተጀመረ ሲባል ጭራሽ ነው ባሰባቸው ዩቲዩበሮች ማለት ነው። እና እንትና በጣም ነው ያሳዘነኝ። ለአንድ ደቂቃ እሷን ማጣት አልፈልግም። አይ ወንድ ልጅ ስቆርጥ እንዲህ ነው እኮ። ወንድ ልጅ ስወድ እኮ እንዲህ ነው እናንተ። ወንድ ልጅ ስወድ እንዲህ ነው በቃ። ዋጋ ይከፍላል እስከ ሞት ድረስ፣ እስከ ህይወቱ ፍጻሜ ድረስ ዋጋ ይከፍላልና እሷን ማጣት አልፈልግም በዚህ ሰዓት ብሎ ጓ ስል ዊ አልኩ። በዚህ ሰዓት ሩታ ምን ትለው ይሆን? አይ የእሷ እጅ አለባት በእርግጠኝነት። ይሄ ሰሞን እያደረገች ያለችው ትክክል አልነበረም። ብዙ ነገር እንትን ስትል ነበር፣ ስታሽሙነሙን ነበረ። በቃ ብዙ ነገር ስታደርግ ነበር። የእሷ እጅ አለባት በእርግጥ ማለት ነው። እኔ ፍጹም አይደለሁም በእርግጥ ግን ደግሞ የሩታ እጅ ወይ ደግሞ የእንትና ወንድም የፍሬም ወንድም እጅ ካሌለበት ዳኒና እንትና ያደርጋሉ ብዬ አላስብም። ምክንያቱም በዚህ ሰዓት ተራርቋል። በዚህ ሰዓት ሄርሜ እንትና ላይ ተናዶባታል ሩታ ላይ። ምክንያቱም ሩታ ከህይወቴ ውጡ ብላ እንደዛው ሻርጋ አባራቻቸው። በእሷ ንዴ ብሎ እችን ልጅ ያግታሉ ብዬ አላስብም። ደግሞ ትክክልም አይደለም፣ መታገትም የለባትም። እንደ መንግስት ባለበት ሀገር እኔ እሱም ቦን ቀጥታ ነበር በቪዲዮ መጥቼ እነሱን እንትን ማለት ሳይሆን ቀጥታ ነበር ወደ ህግም ወስደው ነገሩን። እስከ መቼ ነው ሰውን እያገተ የምንኖረውና ማፊያ ያደገችበት አገር አደረጋችሁ። አገራችን ሲጀመር ማለት ነው። ዩቲዩበሮች፣ ኢትዮጵያ ላይ ያላችሁ ዩቲዩበሮች እኛም በእናንተ ስለምንሰራ በእርግጥ ሀይ የምላችሁ ሰው ጠፋ እንጂ ጥሩ አይደለም ይሄ። እንዴ ምንም ይሁን ምንም መንግስት ያለበት ሀገር ላይ አንድ ሰው ማጋት አይችልም። ስለዚህ ሄርሜላ እግዚአብሔር እርዳሽ፣ መጥፎ ነገር ባይደርስብሽ ደስ ይላል። ግን በዚህ ሰዓት ደግሞ ማፊያ የሞላበት ሀገር ስለሆነ እግዚአብሔር የጠበቅሽ ነው የምለው። ውድ ቤተሰቦቼ ይሄ ቪዲዮ ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ። ለሷም ጸሎት አድርጉላት። እውነት ታግታ ተሆነ አንዳንዴ በቅናት መንፈስ ብዙ ነገር ይደረጋል በሰው ልጅ ህይወት ላይ። እቺ ልጅ ምንም አላደረገችም። ወደደች፣ አፈቀረች፣ እሱም ወደ እሷ ህይወት ገባ እንጂ በዚህ ናል ክፋት እንኳን እሷን ለመጉዳት ባይሄዱ ደስ ይላል። ሲጀመር ዳኒና ሮታዋ ካሉበት በጣም ነው የሚገርመው ማለት ነው። ሜሪ የምትባለው ሴትዮ ካለችበት በጣም ነው የሚገርመው። ምክንያቱም ዩቱባቸው ስቀዘቅዝ ብቻ ነው ወደ ሚዲያ የሚመጡ ማለት ነው። ይሄ ሰሞን ቪዲዮ ለቋ አቁም ነበር ሁለቱም እና ስለዚህ በሄርሜላ በሩታ እና በአብርሃም ግዴታ ቪዲዮ መሰራት ስላለበት ብሎ ከመጡ ነው እንጂ በዚህ ናልክ ክፋት አስበው በዚህ ናልክ እቺን ልጅ አግቶ የሆነ ነገር አድርጎ ከመጡ እውነቴን ነው የምላቸው ለነሱ ጥሩ አይሆንም ሚዲያ ላይ ራሱ ማለት ነው። ምክንያቱም መጠየቅ አለባቸው በሕግ ራሱ ማለት ነው። በዚህ ናልክ ከተካሄደ ማለት ነው። ብቻ ሄርሜላ በሰላም ነገ እንድናይሽ እላለሁ። በዚህ ናልክ ሰውንም እንትን ማድረግ በዚህ ናል ሰውን ማሳቀቅ በዚህ ናል ክፋትም የለባትም። ሲጀምር በቃ እንዴ አንድ ሰው ካልተዋደደ ተለያየ ተሷ ጋር ሆነ ምን ታርገች? ልጅ ምን ማድረግ ትችላለች? በሱ አይደለም ስበጣበጦ የነበረ ድሮም ስበጣበጦ የነበረ ምን ታርጋቸው?
ለማንኛውም ሄርሜላ በሰላም በጤና እንድናገኝሽ ተስፋ አረጋለሁ። የዛሬ ቪዲዮ ይህንን ይመስላል። ውድ ቤተሰቦቼ ከተመቻቹ ሼር፣ ላይክ፣ ሰብስክራይብ አድርጉኝ። መልካም ምሽት።